የማትወጣውን አደራ አትቀበል ወይም ደግሞ ያንን አደራ ከተቀበልክ ለዛ ቦታ የሚመጥን ብቃትና አቅም ይኑርህ። ያለበለዛ ግን የህይወትን ዋጋ የሚጠይቅ ትልቅ ስህተት ትሰራለህ። ትልቅ ስህተት። አመሰግናለሁ ውድ የዩቲዩብ ቤተሰቦቼ፣ እንደምንሰነበታችሁ። በዚህ በአዲስ ዓመት ደገም ብሎ እየተገናኘን ነው። አመሰግናለሁ። የዛሬው ርዕሳችን የማትወጣውን አደራ አትቀበል የሚል ርዕስ ይሆናል። አደራውን ከተቀበልክ ደግሞ በዛ በተቀበልከው አደራ ላይ ብቃት ያለህ ሰው ሁን። ያለበለዛ የምትከፍለው ዋጋ የህይወት ዋጋ ይሆናል። ብዙ ሰው የሚጎዳበት ያ ቁስል ለዘመናት የማይድንበት ከባድ ስህተት ትሰራለህ። የማትወጣውን አደራ አትቀበል። ይሄ በጣም ከባድ ነገር ነው። ብዙ ጊዜ በሰዎች ህይወት ውስጥ ይሄ ነገር አለ። ሰዎች የማይችሉትን አደራ በአንድም ቢሆን በሌላ ወይ በትውውቅ ወይ ደግሞ በይሉኝታ ወይም ደግሞ እችለዋለሁ ብሎ በማሰብ ወይም ደግሞ ለነገሩም ትኩረት ባለመስጠት ቦታውም ይሄን አልፈታኝ አይደለም ብሎም በመገመት ሰዎች የማይወጡትን አደራ ይቀበላሉ። እዛ ቦታ ላይ ይቀመጣሉ። ያ ቦታ ጠንካራ የሆነ ጭንቅላት ወይም ትልቅ ብልሃትና ጥበብ የሚጠይቅ ቦታ ነው። ትልቅ ኃላፊነትም የሚወሰድበት ቦታ ነው። ሰዎች ግን ይቀበሉና ያ ነገር ይበላሻል። ሲበላሽ ግን የሚያስከፍለው ዋጋ ቀላል አይደለም። ለጆሮ የሚሰቀጥጥ፣ ለአእምሮ የሚዘገንን፣ እንቅልፍ የሚነሳ፣ ለብዙ ዘመናትም ቁስሉ የማይድን በጣም ከባድ የሆነ ጉዳት ሊደርስ ይችላል። ይህንን ልብ ብላችሁ በጥንቃቄ ስሙኝ። እስካሁን ድረስ በዚህ ጉዳይ ላይ ገብታችሁ ያጠፋችሁ ካላችሁም ራሳችሁን ታረሙበታላችሁ። እዚህ ችግር ውስጥ ያልገባችሁትም ለወደፊት ኃላፊነት ስትወስዱ የምትወጡት መሆን እንዳለበት ተገንዝባችሁ እንድትገቡ ያደርጋችኋል። ስለዚህ የማትወጡትን አደራ አትቀበሉ። አደራ ከተቀበላችሁና በዛ ቦታ ከተቀመጣችሁ ደግሞ ለቦታው የሚመጥን ማንነት ይኑራችሁ። አለበለዚያ ግን ለሌላ ሰው አሳልፋችሁ ስጡት። ምንም አይደለም። አንድ ሰው የማይችለውን ነገር አልችልም ማለት ውርደት አይደለም፣ ብልሃት ነው፣ ትልቅነት ነው። የሚችለውንም ነገር ደግሞ አልችለውም ማለትም ራስን መከልከል ነው። ስለዚህ በሁለቱም ጥሩ አይሆንም። ለማንኛውም ይሄንን ታሪክ ይበልጥ አስፍተን ለህይወታችን የሚጠቅመውን ትምህርት ለመውሰድ በኦሪት ዘጸአት ምዕራፍ 32 ላይ ያለውን ታሪክ እናንሳና እያንዳንዱን እየተነተንን ወደ ህይወታችን እንመለስ። በኦሪት ዘጸአት ምዕራፍ 32 ላይ የተከናወነው ዕብራውያን ከግብፅ ወጥተው በሲና በረሃ ባሉበት ወቅት ሙሴ ወደ ተራራ ወጣ። ሐሳቡ የሚጀምረው እዛ ጋር ነው። ችግሩ የሚጀምረው እዛ ጋር ነው። ወደ ተራራ ሲወጣ የህዝቡ መሪ ነው። ሙሴ የህዝቡ መሪ ነው። ሙሴ የህዝቡ መሪ ብቻ አይደለም፣ በህዝቡ ዘንድ እንደ አምላክ የሚታይ ነው። ሙሴ ከሌለ ህዝቡ የለም። ሙሴ ከሌለ ህዝቡ ራሱን መምራት ማስተዳደር አይችልም። በትንትኑ ነው የሚወጣው። ለዚህም ህዝብ ሙሴ ዋጋ ከፍሏል። ከጎልማሳነት ዘመኑ ጀምሮ፣ ከወጣትነት ዘመኑ ጀምሮ ለዚህ ህዝብ በጣም ዋጋ ከፍሏል። ስለዚህ ሙሴ ወደ ተራራ ወጣ። ህዝቡን ለማን ሰጠው ሲባል ለአሮን ሰጠው። ሙሴ ትንሽ ልፍ እንዳለ ህዝቡ ጥያቄ ያነሳ። ህዝቡ ሁሌም ጥያቄ ያነሳል። ኃላፊነትን ስንቀበል በተለይ የህዝብ ኃላፊነት ከሆነ ህዝብ ሁሌም ጥያቄ ያነሳል። ጥያቄው ትክክል ነው ትክክል አይደለም፣ እሱ በሚያነሳው ጥያቄ ልክና እንደ ሁኔታ ይወሰናል። ህዝቡ ለአሮን ጥያቄ ያነሳ። ሙሴ የት እንደሄደ አናቅም፣ አምጥቶ ምድረ በዳ በትኖናል። እኛ እንደ ግብፃውያን በፊታችን የሚንቀሳቀሱ የሚሄዱ አማልክትን እንፈልጋለን። ይህ የማይታይ አምላክ አንፈልግም። ይሄ ላማን ላይ በሰማይ ነው አንፈልግም አሉና አሮንን አስጨነቁት። አሮን የሰጠው መልስ በጣም የሚገርም ነው። ከአሮን የማይጠበቅ ነው። እድሜውንም አይመጥንም፣ ሹመቱንም አይመጥንም። አሮን ካህን ነው። አሮን ከሌሎቹ በሳል ነው። ከሙሴ ጋርም ህዝቡን ከግብፅ ለማውጣት በጣም ዋጋ የከፈለ ነው። ብዙ ስራ ሰርቷል። አሮን የመለሰው መልስ ግን ወርቅ አምጡ አላቸው። ሐሳቡን ተቀበለው ማለት ነው። ሙሴን ተክቶ አሲስት አድርጎ እዛ ቦታ ተቀምጧል። ህዝቡን እየመራ ነው። ወርቅ አምጡና እንሰራለን አላቸው። ህዝቡ ምን ችግር አለበት? ወርቅ አይደለም የመጀመሪያ ልጃችሁን አምጡም ቢባሉ ሊያመጡ ይችላሉ። የምናቆመው አምላክ ወይም የምንሰራቸው አማልክት በሰው አጥንት ነው የሚሰሩት ቢባሉ በእርግጠኝነት ልጆቻቸውን ያመጣሉ። ለምን እንደሆነ ታውቃላችሁ? ዕብራውያን የተለየ የልብ ጥንካሬ ኖሯቸው አይደለም፣ የሰው ባህሪ ነው። አንድ በጣም መጠንቀቅ ያለብን ነገር፣ ስለ የትኛውም ማህበረሰብ ስናወራ የምናወራው ስለ ሰው ነው። ያ ማህበረሰብ በተለየ መልኩ የራሱ መገለጫ ይኖረዋል ወይ? አዎ። በዋናነት ግን የምናወራው ስለ ማንኛውም የህብረተሰብ ክፍል፣ ስለ ማንኛውም ነገድና ጎሳ ስናወራ ስለ ሰው ነው የምናወራው። የሰው ባህሪ እዛ ሰው ላይ አለ፣ ወይም እዛ ህዝብ ላይ፣ እዛ ማህበር ላይ፣ እዛ ማህበረሰብ ላይ አለ። ስለዚህ ወርቅ አምጡ አላቸው። ችግር የለባቸው። ከግብፅ ነድለው ያመጡት ወርቅ አለ፣ ተሸክመውት የወጡት ወርቅ አለ። ሰበሰቡና አመጡለት። አሮን ምን አስቦ ነበር መሰላችሁ?
ህዝብ እናንተ እንደምታስቡት አይሄድም። ህዝብ ብዙ ነው። ህዝብ ብዙ ነው ማለት ብዙ ጭንቅላት አለ ህዝብ መሃል። ያ ጭንቅላት ደግሞ ብዙ የገነባው ዓለም አለ። ያ ሲቀናበር ማዕበል ነው የሚሆነው። አሮን ምንድነው ለወርቅ ይሳሳሉ ብሎ ነው አይደለም። ሰው ፍላጎቱን ለማግኘት በጽኑ የፈለገው ነገር ላይ ለመድረስ አካሉን እንኳን ቢሆን አጉድሎ ይደርሳል። አይን ይፈለጋል ቢባል አንድ አይኑን አውጥቶ ይሰጣል። ሰው ለፍላጎቱ ተገዢ ነው። ሰው የምኞቱ ባሪያ ነው። ወርቅ አሳስቷቸው አይ ወርቅማ እንፈልግ እንዲያው በድንጋይ በሆነ ነገር ብትሰራው ይሉኛል ብሎ ነው አይደለም። ይሄ ያለ መብሰል ነው። ወርቃችሁን አምጡ አለ። ምን ችግር አለው? ወርቃቸውን እየሰበሩ ሰብስበው አመጡ። እሳት ላይ ከተቱት። ጥጃ ወጣ። ጣዖት ሰሩ። ህዝቡ መዝፈን ጀመረ። በቃ የሚገርም ነው። ያ ህዝብ ግብፅን ምድረ በዳ እንደገና ተከላት። ሌላ ሁለተኛይቱን ግብፅ ገንብቷት ቁጭ አለ በአምልኮ። በቃ የግብፅን መንፈስ አምጥቶ ምድረ በዳ ላይ ተከለው። የሰው ልብ እንደዚህ ነው። ብዙ ጊዜ ሰዎች አካባቢ ሲቀይሩ ይሻላሉ ብለን አንዳንዴ ከሆነ አካባቢ ወደሆነ አካባቢ እንቀይራቸዋለን። መስሪያ ቤት የሚረብሹ የሚበጠብጡ የሚሰርቁን ሰዎች ሌላ ቅርንጫፍ እንቀይራቸዋለን። እነሱ ልባቸው ውስጥ ነው ያለው ያ ክፋት፣ ያ አመፅ፣ ያ ጠማማነት፣ ያ ሁከት። ስለዚህ ከሌላ ቅርንጫፍ ሌላ ቅርንጫፍ ብንቀይረው፣ ከሌላ መስሪያ ቤት ሌላ መስሪያ ቤትን ብንቀይረው ልቡ ካልተቀየረ እዛ ያጠፋውን መልሶ ያስቀጥለዋል። እዛ ያጠፋውን እዚህ መልሶ ይቀጥለዋል። እንደዛ ነው የሚሆነው። ዕብራውያን ግብፅ ውስጥ ያደርጉት የነበረውን ግብፃውያን እንደሚያደርጉት እናደርጋለን ብለው ግብፅን ምድረ በዳ ቁጭ አረጓት ብቻዋል። በቃ ግብፅን በምዕራብ አምጥተው ቁጭ አደረጓት። ግብፅ በእግሯ ባትመጣ ምን ቸገራቸው? ልባቸው ውስጥ አለች። ግብፅን ምድረ በዳ ገነቧት። መጨፈር ጀመሩ፣ መዝለል ጀመሩ፣ መስገድ ጀመሩ። በቃ የሚፈልጉትን አገኙ። አሮን ምን አላቸው? ከግብፅ ያወጡ አማልክት እነዚህ ናቸው ብሎ አወጀ። ተው እንጂ የተቀበልከው ኃላፊነት እንዴት ተረት ነው እንዴ? ቀልድ ነው እንዴ? ይሄ ማቆያ ነው እንዴ? ማቆያ እኮ አይደለም። አንዳንዴ ህፃናትን በማሳደግ ውስጥ ማቆያ የሚባል አለ። ማቆያ ምንድን ነው? አሁን እንደምናውቀው ህፃናትን ሰብስቦ የማቆያ ማዕከል አይደለም። ማቆያ ማለት እናቱ እስከምትመጣ ጡጦ የሚመስል ነገር፣ እናቱን የሚመስል ነገር ህፃኑን እንደ ማታለያ ማቆያ ያደርጉታል። ጡጦ እንደ መስጠት እንደ ማባበል አድርገው እናቱ እስከምትመጣ ምን ያደርጉታል? ያቆዩታል። ከዛ እናቱ ስትመጣ እውነተኛዋን ጠረን ያገኛል፣ እውነተኛውን ጡት ይጠባል። ህዝብን ስትቀበል መሪው እስኪመጣ እንደ ነገሩ አድርጌ ጠብቀዋለሁ ብለህ የህዝብ ማቆያ እንዲህ መረን የሚከት ነገር አይደረግም። አሮን መረን ከተተው ህዝቡ ከግብፅ ነፃ ያወጡ እንዴ! አሮን እኮ ተራ ሰው አይደለም። አሮን እኮ መንገድ ላይ አግኝቶ የተቀላቀላቸው የሌላ ነገድ ሰው አይደለም። ግብፃውያን ዕብራውያንን ሲያሰቃዩ መከራ ሲያሳዩ ወንዶች እንኳን ከጭቃ ጋር እየተረገጡ ይገደሉ ተብሎ ህግ ሲወጣ የነበረ ሰው ነው አሮን። መከራ ያየ ሰው ነው። አብሮ ህዝቡንም ለማውጣት ከፈርዖን ጋር ሲደራደሩ ከሙሴ ጋር ለሙሴ አፍ ሆኖ ከሙሴ በፊት እየቀደመ ብዙ ስራ የሰራ ሰው ነው። አሮን እንዴት እንዲኬርለስ ይሆናል? በራሱ ቤተሰብ ላይ በራሱ ህዝብ ላይ ኃላፊነቱን በዚህ ልክ እንዴት ይጥላል? መረን ለቀቀው። እውነት አሮን የህዝቡን ኃይለኝነት ፈርቶ እንዳይወግሩት፣ እንዳይመቱት፣ እንዳይገሉት ለራሱ ፈርቶ ለመሸሽ ማቆያ የማይሆን ነገር አወራቸው እንጂ በእርግጠኝነት ያ ጥጃ ያ በወርቅ ተቀጥቅጦ የተሰራው ምስል ከግብፅ እንዳላወጣቸው አሮን ያውቃል። ትልቁ ነገር ይሄ ነው። ግን ህዝቡን ለማስደሰት ብሎ ከግብፅ ባርነት ነፃ ያወጡ አማልክት እነዚህ ናቸው፣ ደስ ይበልሃል። ብዙ ሰዎች ይህንን ነው የሚያደርጉት። የሰውን ፍላጎት ያጠኑና ሰው ደስ እንዲለው ቢለው የሆነ ነገር ያደርጋሉ። አያምኑበትም፣ ለህዝቡም አይጠቅምም። አሮን የሰራው ስራ በጣም ከባድ ስህተት ነው። ህዝቡ ይጨፍራል፣ ይደንሳል፣ ይጨፍራል። ሙሴ የለም። ሙሴ ተራራ ላይ ይጮሃል ስለ ህዝቡ፣ ከእግዚአብሔር ጋር ይነጋገራል፣ ያለቅሳል፣ ይወድቃል፣ ይነሳል። እግዚአብሔር ሆይ ይህ ህዝብ ሊወግረኝ ነው፣ ይህ ህዝብ ሊበላይ ነው፣ ለዚህ ህዝብ ድረስለት እያለ እዛ ደግሞ እሱ ምን ያደርጋል? ይጮሃል። ህዝቡ እዚህ ይጨፍራል። ርዕሳችን ምንድን ነው? የማትወጣውን ኃላፊነት የማይሆንልህን ነገር አትቀበል። አንዳንድ ሰው በሰው ፊት ሞገስ ለማግኘት ብሎ ገና ለገና አይችልም እንዳይባል ወይም አልፈለገም አለ እንዳይባል ያልሆነውን የማይችለውን ይቀበላል። ከዛ በኋላ ነገሮች ድብልቅልቃቸው ወጥቶ ህዝብ መረን ሲገባ፣ ትውልድ እርስ በርሱ ሲባላ ሲገዳደል ጉዳዩ አይደለም። ህዝብ ደስ እንድለው ብሎ የማይሆን ነገር ያደርጋል። አሮን እንደዛ ነው ያደረገው። ሙሴ ከ40 ቀን በኋላ ወደ ህዝቡ ከተራራው መውረድ ጀመረ። ተራራው አጋማሽ ላይ ኢያሱን አገኘው። ከኢያሱ ጋር አብረው እየወረዱ ድምፅ ተሰማ።
ኢያሱ ምን አለ? የሰልፍ ድምፅ በሰፈር እሰማለሁ አለ። ሙሴ ግን እንደዛ አላለም። ሙሴ ምን አለው? ይሄ የድል ነሾች ድምፅ አይደለም፣ ዘፈን ነው አለ። ይሄ ደስ ያለው ህዝብ አይደለም፣ ይሄ ድል ያደረገ ህዝብ አይደለም፣ መረን የገባ ህዝብ የሚጮኸው ጩኸት ነው አለ። ሙሴ የህዝቡን ድምፅ ያውቃል። ለምን? በትክክለኛው ጊዜ በትክክለኛው ቦታ የተቀመጠ ትክክለኛ ኃላፊነት የወሰደ ሰው ነው። የአሮንና የሙሴ ልዩነት ተመልከቱ። አሮንም ትልቅ ሰው ነው፣ ካህን ነው። አሮን ካህን ነው፣ አስመላኪ ነው፣ ህዝቡን በአምልኮ የሚመራ ነው። ወደ ቤተ መቅደሱ ወደ መገናኛው ድንኳን የሚገባ ነው። በሰውና በእግዚአብሔር መካከል ቆሞ የህዝቡን ኃጢአት የሚያስተሰርይ ካህን ነው። ስለ እግዚአብሔር የሚናገር ነው። ተራ ሰው እኮ አይደለም። ግን በእግዚአብሔር ፊትና በህዝቡ ፊት ከግብፅ ባርነት ነፃ ያወጡህ እነዚህ ናቸው ብሎ ህዝቡን ለማስደሰት ተናገረ። ሙሴ ግን ምን አለ? ይሄ የድል ነሾች ድምፅ አይደለም አለ። ይሄ የሰነፍ ሰው ድምፅ ነው አለ። ይሄ መረን የለቀቀ የአመፀኛ ሰው ድምፅ ነው አለ። ትክክለኛ መሪ የህዝቡን ድምፅ ይሰማል። ህዝቡ ለምን እንደሚጮህ፣ ምን እንዳስጮኸው፣ ጉዳዩ ምን እንደሆነ በደንብ ያውቃል። ትክክለኛ መሪ የህዝቡን ድምፅ ያውቃል። ህዝቡ ርቦት ተጠምቶ ተቸግሮ ነው የሚጮኸው ወይስ ጠግቦ በአመፅ ነው የሚለውን ይሰማል። የለም መረን ለቆ በአምላኩ ላይ አምጾ በተራ አምልኮ እየጮኸ ነው ወይስ ደግሞ በንጹህ አምልኮ እየጮኸ ነው የሚለውን ትክክለኛ መሪ የህዝቡን ጩኸት ይሰማል። ሙሴ ኖ አለ። ልክ አይደለም ኢያሱ፣ የምትለኝ ድምፅ የድል ነሾች ድምፅ አይደለም፣ የሰልፈኞች ድምፅ አይደለም፣ ይሄ የዘፈን ድምፅ ነው አለ። ይሄ የአመፅ ድምፅ ነው አለ። ይሄ ክፉ ዘፈን ነው አለ። ለእግዚአብሔር የማይገባ ለዚህ ህዝብ የማይሆን ከባድ ጩኸት ነው አይደለም አለ። እየወረዱ ሲመጣ እንደተባለው ህዝቡ በጣዖቱ ዙሪያ በዛ የወርቅ ጥጃ ዙሪያ ይጨፍራል፣ ይዘፍናል፣ ይበላል፣ ይጠጣል፣ ይዳራል። ጉዳዩ አይደለም። አሁንም በዚህ ዘመን ምድር እንደዚህ ነው የሆነችው። ራሳችን ጠርበን ባቆምነው ምስል ዙሪያ ልባችን ውስጥ በተከልነው ጣዖት ዙሪያ እየጨፈርን፣ እየበላን፣ እየጠጣን፣ እየተዳራን፣ እየተገዳደልን፣ እየተደባደብን ነው። ማንም ማንንም አያዳምጥም። አሁን እንደዚህ ነው የሆነው። ሙሴ በጣም ስለተቆጣ ጽላቱን ከእጁ ወርውሮ ሰበረው። ወደ ሰፈር ገባ። አሮንና አለው አሮን አለው ለመሆኑ ይሄ ህዝብ ምን በደለህ አለው። እኔስ ምን በደልኩህ አለው። እግዚአብሔርስ ምን አጠፋ? ህዝቡን እንዲህ መረን ትለቀዋለህ እንዴ? ምን አይነት ሰው ነህ አንተ? ትንሽ ቀን ዞር ብል ህዝቡን መረን ለቀቅከው። በውኑ አንተ አታውቅም እንዴ? እኛ ከግብፅ እንደወጣን እንግዳ ነህ እንዴ? ከግብፅ እንዴት እንደወጣን አታውቅም እንዴ? በውኑ ይሄ በድን፣ ይሄ ድንጋይ፣ ይሄ የተቀጠቀጠ ወርቅ፣ ይሄ ከሳት የወጣ ምስል ነው እንዴ ከግብፅ ያወጣን? ምን አይነት ሰው ነህ አለው። ሙሴ በጣም ተቆጥቶ አሮንን ጠየቀው። ምን በደለ ይህ ህዝብ? ልታጠፋው ለምን ወደድክ? ምን አደረገህ? ለምንድን ነው አብረኸው እንደዚህ ነፍስህን ጥለህ የበረርከው? ለምንድን ነው ተው ያላልከው? ለምንድን ነው ያላስተማርከው? ለምንድን ነው ይህን ህዝብ ያልገሰጽከው አለው። አሮን እጥፍ ብሎ ምን አለ? ለህዝቡ ያለው ሌላ ነው። ሙሴን ሲያገኝ ምን አለው? ያው ታውቃለህ፣ ህዝቡ ልበ ደንዳና ነው፣ እንዴት አይነት አመፀኛ እንደሆነ ታውቃለህ። በቃ ብነግረው አይሰማኝም። ኧረ እባክህ ኃላፊነት ለምን ትቀበላለህ? ከተቀበልክስ ለምንድን ነው ለዛ ነገር ቦታ የማትሰጠው? ይሄ እኮ የህዝብ ጉዳይ ነው። ይሄ እኮ የነፍስ ጉዳይ ነው። ይሄ እኮ የህይወት ጉዳይ ነው። ይሄ እኮ በሰውና በእግዚአብሔር መካከል ያለ ትልቅ መንገድ ነው። ዝም ብለህ የምትለቀው አይደለም። የውሃ መቅጃ እንትን አይደለም፣ ባሌ አይደለም። ይሄ የህዝብ ጉዳይ ነው። የነፍስ ጉዳይ ነው። የትውልድ ጉዳይ ነው። የህይወት ጉዳይ ነው። የዘላለማዊነት ጉዳይ ነው። አሮን እንደዛ አለ። ምን ላድርገው? ይሄን ህዝብ ታውቃለህ፣ በቃ እምቢ ሲለኝ ሰጠሁታል። አሮንም አይፈረድበትም። ምክንያቱም ህዝብ መምራት የእሱ ስራ አይደለም፣ እሱ ካህን ነው። ሙሴም ስለቀረበው አሮን ለብዙ ጊዜ አብሮ ስለነበረ በትብብር ስለሰሩ ለእሱ ትቶ ሄደ። ለሚመጥነው ሰው ሰጥቶ መሄድ ነበረበት። ሙሴ ጋም ክፍተት አለ። ለምን ሲባል አሮን ወንድሙ ስለሆነ ስለቀረበው በቃ ህዝቡን ምራ ብሎ ትቶት ሄደ። ህዝብን ዝም ብሎ ሰው አይመራም። ትውልዱን ዝም ብሎ ሰው አያስተዳድርም። በሳል ሰው፣ ጠንካራ ሰው፣ ብልህ ሰው፣ ትውልዱን በብዙ ርቀት ወደፊት ቀድሞ የሄደ ሰው፣ ትዕግስተኛ ሰው፣ በእግዚአብሔር የተሾመ ጸጋ ያለው ሰው፣ የሹመት ቅባት ያለው ሰው ነው ህዝብ የሚመራው። እኛ ሀገር ግን ችግር የለውም አይደል? የቀረብነው ሰው ሁሉ ችግር የለውም። እኛ የምንሰራው ማድረግ ይችላል። ትተንነት እንሄዳለን።
ህዝብ ደግሞ እንደ ዕቃ ዝም ብሎ ተትቶ አይኬድም። በሀገራችን ወግና ባህል ልማድ እንኳን እኮ ቤት ለዝም ብሎ ሰው ተትቶ አይኬድም አይደል? የምናምነውን ሰው ነው እኮ ቤቱን እያየህልኝ፣ ቤቱን ጠብቅልኝ፣ የሆነ ቦታ ደርሼ መጣሁ፣ እንዲህ አይነት እክል ገጥሞኛል፣ እስከምመጣ ቤቴን አደራ የሚባለው እኮ በአካባቢው ላይ ካሉ ሰዎች ተመርጦ ቅርብ የሆነ አስተዋይ የሆነ ታማኝ የሆነ ሰው ነው። ቤታችንን እንኳን ትተን ስንሄድ ዝም ብለን እንደ ነገሩ በቃ እያየህልኝ ብለን ለሆነ ሰው ዝተተን አንሄድም። ለምን? ቤት ቢፈርስ ቤት ይሰራል፣ ዕቃ ቢወድም ዕቃ እንደገና ይገዛል፣ ይሰራል፣ ችግር የለውም። ትውልድ ከወደመ፣ ትውልድ ከፈረሰ፣ ሀገር ገደል ከገባች፣ ህዝብ መሳቂያ ከሆነ ግን፣ ህዝብ ከተበተነ ባሪያ ከሆነ ግን ህዝብን ጠፍጥፎ መስራት አይቻልም። ሰውን እንደ ድንጋይ ጠርቦ መስራት አይቻልም። ትልቁ ነገር ይሄ ነው። የህዝብ ኃላፊነት ስንወስድ ከባዱ ነገር ይሄ ነው። ይሄ በፖለቲካውም በሃይማኖቱም ትልቅ ትምህርት የሚሰጠን። በሃይማኖትም ህዝቡን ዝም ብለን ተቀብለን እንደ ነገሩ በቃ ህዝቡም ቢያለኝ የምንለው አይደለም፣ ለምንም ቢላል። በፖለቲካውም ደግሞ ህዝብ ደስ ብሎት የህዝብን ፍላጎት በማሟላት ተቀባይነትን ለማግኘት ያልሆነ ነገር የሚያደርጉ ፖለቲከኞች አሉ። እሱ በጣም አደገኛ ነገር ነው። እሱ የበሳል ሰው መልስ አይደለም፣ የበሰል አካሄድም አይደለም፣ የተሾመና ቅባት ያለው ሰው ባህሪም አይደለም፣ በህዝብ ላይ የተሾመ የአለቃ ባህሪም አይደለም። እሱ ጥያቄን መሪ ላይቀበልም ይችላል። የህዝብ ጥያቄ ሁሉ ትክክል ነው ማለት አይደለም። የህዝብ ጥያቄ ሁሉ ደግሞ ትክክል ነው ማለት አይደለም። የህዝብ ጥያቄ ትክክል ሊሆንም ላይሆንም ይችላል። አንዳንዴ መሪ ጥያቄው ትክክል ካልሆነ ረግጦ መያዝ ይችላል። የህዝቡን ጥያቄ አለመመለስ ይችላል። ህዝቡ በሚገባው እንዲሄድ ማስተማር ይችላል፣ መገሰጽ ይችላል። አሮን ግን ጣዖት ስራልን፣ በቃ እኛ የሚታይ አምላክ እንፈልጋለን ሲሉት እሺ በቃ አለ። ለምንድን ነው እንደዛ ያለው? ህዝቡ እንደሚፈልገው ቢሆን እኔን ይተወኛል፣ የተሻለ ይሆናል፣ ሙሴ ሲመጣ እንደ ፍጥር ጥሩ እንዳደረገ ያደርገው ብሎ ነው። እንደዚህ አይባልም። የማትወጣውን አደራ አትቀበል። ትልቁ ነገር ይሄ ነው። ሙሴ መጣ፣ አሮን እንደዛ ስላለው ነገሩ በሽምግልና አልቀረም። አሮን ስላስቸገሩኝ ነው ስላለ ሙሴ እንደዛ አላደረገም። በማግስቱ ዝም ብሎ ገባ፣ አደረ። በማግስቱ ሙሴ ተነሳና ለህዝቡ ምን አለ? ከእግዚአብሔር ጋር እየቆመ ሰው ቢኖር ወደ እኔ ይምጣ አለ። ከነዚህ ሰዎች ጋር ለጣዖት ያልዘፈነ፣ ያልተዳራ፣ ያልበላ፣ ያልጠጣ፣ ያልሰከረ፣ ህሊናውን ያልሸጠ፣ ያልተበላሸ፣ የእግዚአብሔርን ኪዳንና ማዳኑን ያረሳ ንጹህ ሰው ወደ እኔ ይምጣ አለ። የሌዊ ወገን ተሰበሰበ፣ መጡ። ከእግዚአብሔር ጋር የቆሙት እዛ አይነት ጣጣ ውስጥ ያልገቡት ሰዎች መጡ። ሲመጡ ምንድን ነው ያላቸው? እነዚህን ሰዎች እስቲ ያስተምሯቸው፣ እንዲያው በቃ አጥምቋቸው፣ እንዲያው ቢነጹ ምናምን ነው እንዲህ ያለው አይደለም። ሰይፍ ታጠቁ አለ። ይኸውልህ የማትቀበለውን የማትወጣውንና የማይሆንልህን አደራ ስትቀበል ውጤቱ ሰይፍ ይሆናል። ሰይፍ ያዙ አላቸው። ለምን አላሉ? የሚሆነው እነሱ ያውቃሉ። ህጉ ከባድ ነው። ሰይፍ ያዙ። በሰፈሩ ዙሪያ ሁሉ በድንኳኖች ግራና ቀኝ ፊትና ኋላ ተመላለሱ አለ። ተመላለሱ ማለት ተንጎራደዱ፣ ፎክሩ ነው አይደለም። ያገኛችሁትን ሰው ሁሉ ጎረቤታችሁን፣ ወንድማችሁን፣ እህታችሁን፣ አባት ቢሆን አጎት ጥረጉት አላቸው። ጠረጉት። ተረት አይደለም፣ ታሪክ ነው። ታሪክ ደግሞ በወቅቱ የተከናወነ ነው፣ እውነት ነው። ይሄው በመጽሐፍ በኦሪት ዘጸአት ምዕራፍ 32 ተመዝግቦ የምናገኘው ነው። ለዛውም በትንሹ ነው የተመዘገበው። የሆነው ሁሉ አይደለም። እንደ ጽሑፍ ስርዓት እንደ ታሪክ ሁሉም ቢመዘገብ ቦታ የማይበቃው ማሰልች ይሆናል። ጉዳዩ ግን በቂ ነው እኛ ጋር ሲደርስ። በሰይፍ ጠረጉት። በአንድ ቀን የራሳቸውን ቤተሰብ ዕብራውያን 3000 ሰው ገለው ሬሳውን ከመሩት፣ እንደ ገብስ አጨዱት የገዛ ወገናቸው። ለምን? አሮን በሰራው ስህተት። ለዚህ ነው ከህዝብ ስህተት ይልቅ የመሪ ስህተት የሚጎላው። ለዚህ ነው ከህዝብ ይልቅ መሪ የሚጠየቀው። ለምን ሲባል ህዝብ መሞላቀቅ፣ ህዝብ ጥያቄ ማንሳት፣ ህዝብ እንደፈለገ መሆን እፈልጋለሁ ማለት መብቱ ነው። እንደ ህዝብ ኃላፊነት የለበትም። መሪ ግን የህዝብን ጥያቄ ተቀብሎ ሊጠቅምና ሊሆን ወደሚችል መልስ ቅርጽ አስይዞ መስጠትና ህዝቡን ወደሚፈለገው ግብ ማድረስ የመሪ ስራ ነው። መሪ ከባድ ስራ አለበት። አሮን ህዝቡን መረን ለቀቀው። ህዝቡ አለቀ። ህዝቡ አለቀ። 3000 ህዝብ በአንድ ቀን ጨረሱ፣ የራሳቸውን ቤተሰብ። ታሪኩን ትኩስ እናድርገውና ይሄ የኛ ቢሆን አንድ ክፍለ ከተማ ላይ ወይ አንድ ከተማ ላይ ያለ ሰው ይህን ስህተት ቢሰራ የተወሰኑትን ሰው ጠርቶ የዛች ከተማ አስተዳደር ወይም መሪው ሰውን በሰይፍ ጨርሱ ቢባል በአንድ ቀን 3000 ሰው ቢያልቅ ከጭንቅላታችን ይወጣል ያጸጸት?
በራሳችን እብደትና ኃላፊነት በጎደለው መልኩ በተፈጠረ ስህተት ያ ነገር እንዴት እኛ ላይ ይሆናል? ህዝቡ አለቀ። እንደዛ ሆነ። እስኪ ይህን ታሪክ ወደኛ እናምጣው። ታሪኩ ይቆየን። እስኪ ወደኛ እንምጣ። እኛ ጋር ኢትዮጵያ ውስጥ በእኛ በሰዎች መካከል በማይገባን ቦታ ተቀምጠን ያጠፋነው ጥፋት ስንት ነው? የምንማረው ትምህርት ሁሌም በህይወታችን ፍሬ እንዲያፈራ ነው፣ እንድትተገብሩት ነው። ያለፈውንም ደግሞ እንድናርምና በእኛ ላይ እንዳይቀጥል ለማድረግ ነው። እኛ ሀገር በእርግጠኝነት አንድ ዶክተር ከተባለ በቃ አንድ ዶክተር ነው ከተባለ በእኛ ሀገር ሁሉንም ይችላል። ግን ይችላል እንዴ? አይችልም። በአግሪካልቸር የተመረቀ ሰው ቴዎሎጂያን መሆን ይችላል? ስለ ስነ መለኮት መተንተን ይችላል? አይችልም። በእንስሳት ሕክምና የተመረቀ ሰው ማከም ይችላል? አይችልም። እኛ ሀገር ግን ይችላል። ችግር የለው። ዶክተር ከተባለ በቃ ዶክተር ነው፣ ሁሉንም ይችላል። ኢትዮጵያን ግልብጥብጧን ያወጣት እንዲህ ቅጥ አምባራችን ጠፍቶ መደማመጥ ያልቻልነው የተሻለ ማህበረሰባዊ እሳቤን መገንባት ያልቻልነው እኛ ሀገር አንድ ሰው የሆነ ነገር ይችላል ከተባለ ሁሉንም ይችላል። አይችልም። ምን ሆናል? አይችልም። በቀደመው ጊዜ መሰረተ ትምህርት የሚያስተምሩ ትንሽ ፊደል የቆጠሩ ሰዎች ሁሉ በቃ የቀበሌ ጸሐፊ መሆን ይችላሉ ተባለ። አይችሉም። የቀበሌ ጸሐፊነትና ፊደል መቁጠር አንድ አይደለም። ፊደል መቁጠር ፊደል ማወቅ ነው። ያወቁትን ማካፈል ነው፣ ማስተማር። የቀበሌ ጸሐፊ ወይም ሊቀመንበር መሆን ደግሞ መንግስታዊ ኃላፊነት ነው። መንግስታዊ ኃላፊነት ለማን ነው ሲባል ለህዝብ ነው። በቃ ፊደል ያወቀው ሁሉ በቃ ሃሁ ብሎ አስቆጠረን፣ አወጊዳን ምናምን አስቆጠረን ታል በቃ ይችላል። እሺ በቃ ሊቀመንበር መሆን ይችላል። ከዛ ዳኛም መሆን ይችላል። እኛ ሀገር ደራሲያን ጽሁፍ መጻፍ የሚችሉ ምንም ችግር የለባቸው። ሰባኪ ይሆናሉ፣ ዳኛ ይሆናሉ፣ ፍርድ ቤትም ይሰየማሉ፣ የህዝብ መካሪ ምናምን የሸንጎ አለቃ ይሆናሉ። ማይሆኑት የለም። እኛ ሀገር እንደዚህ ነው። ልክ አይደለም። ይሄ ልምድ በጣም መጥፎ ነው። ከዕብራውያን የምንወስደው ኦሪት ዘጸአት ምዕራፍ 32ን ስናጠና የምንወስደው ትልቁ ነገር ምንድን ነው ሲባል ሰዎች በማይገባቸው ቦታ ሲቀመጡ የሚመጣውን አደጋ ነው የምንረዳው። በቃ እኛ ሀገር ይሄ ነው የሆነው። አንድ ሰው የሆነ ቦታ ይሄን ስራ ሰርቶ ነበር፣ ውጤታማ ነው እንላለን። ጥሩ። ውጤቱም ሳይመዘገብ እንደሰራም ሳናቅ ሌላ ኃላፊነት ላይ ይቀመጣል። አረ ይሄ ሰው ልክ አይደለም እንዴት ነው ሲባል መልሳችሁን ምንድን ነው ወይም የሚመለስልን መልስ ዝም በል ምን ታውቃለህ ተብለን ነው የምንከለፈው። ይሄ ከባድ ልምምድ ነው። አያቸው። ዛሬ እንድንነጋገር የፈለግኩት ይሄ ልማዳችን ከኛ ይራቅ፣ ከኛ እናስወግደው። ኃላፊነትን አለመወጣት ከባድ ችግር ውስጥ ይከታል። አሁን በግልጽ ስናየውስ አገራችን ውስጥ ያለው አስተላለፍ ጥሩ ነው? አሁን ኃላፊነት ላይ የተቀመጡ ሰዎች ቦታቸው ነው ይችላሉ። በማስተማር ላይ ሃይማኖትን በማስተማር ውስጥ ሃይማኖትን በመምራት ህዝቡን በማስተዳደር የእግዚአብሔር መንግስት በመስበክና በማስተዳደር ውስጥ ያሉ ሰዎች እውነት ቦታቸው ነው? ቦታቸው ከሆነ ጥሩ ነው። ግን ቦታቸው ነው ወይ? አይደለም ከሆነ ቀውስ የፈጠረው እሱ ነው። በስርዓተ መንግስት ውስጥም በፖለቲካ ውስጥ በተዋረድ ያሉ ሰዎች ቦታቸው ነው ወይ ሲባል ከሆነ ጥሩ ነው። ካልሆነ ግን ከባድ ችግር ነው የሚፈጠረው። የኛ የአገሪቱ ድብልቅልቅ ይሄ ነው። ጠንካራ ማህበረሰብ እንዲፈጠር ከተፈለገ፣ ሰላማዊና በጣም ሀያል የሆነችን አገር መገንባት ከተፈለገ ሰዎች በሚገባቸው ስፍራ ነው መቀመጥ ያለባቸው። የሚገባቸውን ስፍራ ከለቀቁ፣ በማይገባቸው ቦታ ከሆኑ ነገሮች ይበላሻሉ። በሁለት መንገድ ሰዎች የአቅም ማነስ ኖሮባቸው አቅም በሚጠይቅ ትልቅ ስፍራ ሲቀመጡም ቦታው ስለሚፈትን ከባድ ነገር ይፈጠራል። በጣም ትልቅ ቦታ የመቀመጥና የማከናወን አቅም ያላቸው ሰዎች ደግሞ በማይመጥናቸው ትንሽዬ ቦታ ሲቀመጡም አቅማቸው ስለሚቀበርና እውቀታቸው ስለሚበላሽም ሌላ ችግር ያመጣል። ስለዚህ ምን ይሁን ከተባለ ሰዎች በሚገባቸው ቦታ ይቀመጡ። የንግድ ጸጋ ያለው ንግድ የሚችለው ነጋዴ ይሁን። ማስተማር የሚችለው የመምህርነት ጸጋ ያለው መምህር ይሁን። መምራት የሚችል የመሪነት ጸጋ ያለው መሪ ይሁን። አለቀ። መምከር የሚችል ማስታረቅ የሚችል መዳኘት የሚችል ሰው ጸጋው ከሆነ በዛ ላይ ይቀመጥ። ያለበለዚያ ግን ከባድ ነው የሚሆነው። ብዙ ጊዜ ግን እኛ ሀገር እንዳየነው ብዙ መምህራን ትተው ወደ ንግድ ገብተዋል፣ ወይም ደግሞ እዛው ትምህርት ቤት ውስጥ እያሉ ራሳቸውን ወደ ነጋዴነት ቀይረዋል። ስለዚህ ትምህርት ቤቱን የንግድ መናኸሪያ አድርገውታል። በተመሳሳይ ፍርድ ቤት ያሉም ሰዎች ወይም የህግ ባለሙያዎችም ደግሞ ጥሩ መምህር መሆን ሲገባቸው ፍርድ ቤት ተቀምጠዋል። ጥሩ ገበሬ መሆን የሚገባቸው በመሪነት ላይ ተቀምጠዋል።
ጥሩ መሪ መሆን የሚገባቸው ደግሞ ከአፈር ጋር ሲታገሉ ይውላሉ። ምንድን ነው ሲባል እድገታችንን አቀጨጨው፣ ብዙም ዋጋ አስከፈለን፣ ወደኋላም ብዙ ዓመት ጎተተን። ስለዚህ ከዚህ ትምህርት የምንወስደው ምንድን ነው? ዛሬ የማትወጣውን አደራ አትቀበል። የማትወጣውን አደራ ስትቀበል የሚያስከፍለን ዋጋ በጣም ከባድ ነው። ይሄንን ደግሞ ከአሮንና ከህዝቡ መጨረሻ ላይ ሙሴ መጥቶ ከወሰነው ውሳኔ አይተናል። ከዛ በኋላ ብዙ ምህላ፣ ብዙ ጸሎት፣ ብዙ ልቅሶ አድርጎ ነው ሙሴ ለህዝቡ ጸልዮ ነው ወደ እግዚአብሔር አልቅሶ ነው እግዚአብሔር ቁጣውን ያራቀው። ይህንን ህዝብ እፈጀዋለሁ፣ አንገተ ደንዳና ነው፣ አይሰማኝም ብሎ ነበር። ሙሴ ግን ምን አለ? ይህን ህዝብ ተወዋል። ይህንን ህዝብ ከምታጠፋው እኔን ብትዘርዘኝ ይሻላል። ተው፣ አትደምስሰው። ይሄ ህዝብ ወገኔ ነው፣ ይሄ ህዝብ ያንተም የኪዳን ህዝብ ነው፣ ግድ የለህም ብሎ ከእግዚአብሔር ጋር ተደራድሮ ነው ህዝቡን ያስመለጠው። የሆነው ሆኖ የጠፋው ጠፍቶ መጨረሻ ላይ ግን ህዝቡ ለኪዳን ቀርቷል፣ ጨርሶ እንዳይጠፋ። መሪ ስትሆን እንደዚህ ነው። ብዙ ኃላፊነት አለ። መሪነት ማለት የሀገር መሪነት ብቻ አይደለም። ቤተሰብንም መምራት፣ ራስንም መምራት፣ አካባቢንም መምራት፣ የሃይማኖት ተቋማት የሃይማኖት ስፍራዎችንም መምራት መሪነት ነው። ባሪያና በምግባርም ከሰዎቹ የተሻለ ሆኖ መገኘትም መሪነት ነው። ሰዎች እሱን እያዩ ይከተላሉ፣ ይማራሉ። ለህዝብ መጸለይ፣ ህዝብ ወደ ቅድስና እንዲመጣ መጣርና ከእግዚአብሔር ጋር ዕለት ዕለት መነጋገርም መሪነት ነው። ህዝብን ማስታረቅ፣ ወደ አንድ እንዲመጣ ማድረግም መሪነት ነው። መሪነት አንድ ብቻ አይደለም። ይሄም ሆኖ ግን መጨረሻ ላይ መጠቅለል የምፈልገው የማትወጣውን አደራ አትቀበል፣ ይቅርብህ። የማትወጣውን አደራ ስትቀበል ከባድ የህይወት መስዋዕትነት ያስከፍለናል። አመሰግናለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ።